ሰዎች ብዙ ጊዜ ስሜታችን አይገባቸው ወይም ደግሞ ስሜታቸው ሆኖ ግን እንዳልተፈጠረ እንዳልሆነ አድርገው አረቀለል አድርገው ለዚች ነው እንደዚህ የምትሆነው ምናምን ይላሉ። ሰዎች ስሜታችን አይገባቸውም። ቢገባቸውም ስሜታቸው የሆነ ማስመሰልን ይወዳሉ። ለዚህም ነው ብዙ ጊዜ እኛ የምናወራው ነገር ፍልስፍና የሚመስላቸው። ስሜት እንጂ ፍልስፍና የለም። ሁሉም ነገር ስሜት ነው። ሁሉም ነገር ከውስጥ የመነጨ ማንነት ነው። አንዳንዴ የሚሰማንን ነገር በድፍረት ስናወራ ከነሱ ባህል ከነሱ አስተሳሰብ የራቀ በመሆኑ ምክንያት ፍልስፍና ብለው ያስቡታል። ግን ያን ስሜት ያልተሰማው ማንም ሰው የለም። ደራሲ አሌክስ አብርሃምም እግዚኦ በሚለው አጭር ልቦለዱ ላይ አንድ ያሬድ የተባለ ሰዓሊ ስሜቱን የሚገልጽበትን መንገድ ያሳየናል። እስቲ ያሬድ ለመድኃኔዓለም ጽዋ የሳለውን መድኃኔዓለም በሩን ሲያንኳኳ የሚያሳየውን ምስል አብረን እንመልከተው። ምን ይሆን? እግዚኦ! እማማ የውብዳር ጓደኛዬን ያሬድን ልጅ ልከው አስጠሩትና እንዲህ አሉት። ያሬድ ምንስ ባልወልድ እናት አልነበርኩ? አሳድጌ እንዲህ ከሰው በታች ታደርገኛለህ? ምን አደረግኩ እማማ የውብዳር? አሄ የምትከፍሉ የላትም ያጣች የነጣች ድሃ ናት ብለህ ነው? ኧረ እኔ ለማንም እንደዚህ አላልኩ አለ ግራ ገብቶት እኔን እየተመለከተ። አላለም እንድልለት ፈልጓል ነው እንጂ ምን የመሳሰለ የመላክ የጻድቃን ሰማዕታት ስዕል በየሰው ቤት ስትስል የኔን የውብዳርን ቤት ሰይጣን ይፈንጭበት፣ ዲያብሎስ ከነሰራዊቱ ይፈንጭበት፣ ሌጉዌን እስክስታ ሲወርድበት ውሎ ይደር ብለህ ነው የኔን ቤት ለይተህ የተውከው አሉት በትዝብት እያዩት። እንደሚጠቀሟቸው ቃላት ክብደት ግን ድምፃቸው አያስፈራም ነበር። እንደውም የሆነ የሚያስቅ ዜማ ነበረው። ለዚህ ነው እንዴ? ሐረ ጣጣ የለውም። ከፈለጉ ከማንም አስፈልጬ የፈለጉትን እስልሎታለሁ አለ ፀጉሩን እያፍተለተለ በፈገግታ። ተባረክ የኔ ልጅ ብሩኩን። አሜን አለ ያሬድ። እኔ ደግሞ እንዲህ ትልቅ ባለሙያ መሆንን የት አባቴ አውቄ መንደር ለመንደር እዚህ ቦዘኔ ጋር ተያይዘ ስትዞር እኔን ባገጫቸው እየጠቆሙ አይ መባከን እላለሁ። ለካ አንተ እንዲህ እጀ ወርቅ ነህ። ገና ትላንት አይደለም እንደ ሰማሁት እቺ ማናት ኮማሪዋ እዚህ ታክሲ መቆሚያ ጋር ድራፍት ቤት ያላት ኤዲያ ስሟ አይያዝልኝም እያሉ አንዴ መሬት አንዴ ሰማይ ሲመለከቱ ናርዶስ አልኩ ሳይጠይቁኝ። ፈገግ ብለው አዎ ናርዶስ አሉና ወሬያቸውን ሊቀጥሉ ካሉ በኋላ የሆነ ነገር ትዝ እንዳለው ሰው ኮስተር ብለው ወደ እኔ በመዞር ደህና ሰው ቢጠይቁ አታውቅም እንጂ ኮማሪና ጫት ነጋዴ የማይጠፋም አሉኝ። ያሬድ አቀርቅሮ በሳቅ ፍርስርስ። ኮማሪና ጫት ነጋዴ ደህና ሰው አይደለም ያለው ማን ነው? እናል እሷ ቤት የሳልከውን የጊዮርጊስ ስዕል በቀደም ማህበርተኛው ሁሉ እያየ ጉድ ሲል ማን ነው የሳለው ብላቸው የጉልላት ልጅ አሉኝ። አሃ ጉልላት እቼኔ ጉልላት? እሱማ ምን የጉልላት ልጅ ነው? የኔው የራሴው ልጅ አይደለም እንዴ ብዬ መጣውልህ። መቼስ ባልወልድም ልጄ ነህ፣ ንፍጥን ጠርጌ ያሳደግኩ አሉ። ልክ ነው አለ ያሬድ እየተቅለሰለሰ። ብለው ሳል የሚመስል ሳቅ ሳቁና ቀጠሉ። መቼስ ያ ጊዮርጊስ ማንም ቤት የለ፣ የፈረሱ ግርማ ሞገስ፣ የዘንዶ ርዝማኔ ነፍስ ያለው እኮ ነው የሚመስለው። ተባረክ ማህበርተኛው ሁሉን የመረቀ። መቼስ የኛ ማህበርተኞች ምርቃት ብቻ የትና የት እንደሚያደርስህ ቀላል ማህበር እንዳይመስልህ። የዚች የአስተማሪዋ ልጅ ማን ነው ስሙ? ስሙ ጠፋቸው። አድማሱ አልኩና አስታወስኳቸው። አንተ ሌላም ስራ የለ የመንደርተኛ ስም አጥና ብለው ኮረፉኝ። በኋላ ወሬያቸውን ቀጠሉ። እናል እሱ የዛሬ 3 ዓመት እኛ ማህበር ላይ ምን የመሰለ የጽዋ ልብስ አምጥቶ ሰጠ። ስዕለት ነበረበት። ታዲያ ማህበርተኛው አንድ በአንድ መረቀው። አሁን አሜሪካ ነው ያለው።
አንቱ የተባለ ሀብታም ሆኗል አሉ። በ3 ዓመት ሰው በ30 ዓመት የማይደርስበትን ቂብ ብሏል አሉና ስለ ማህበራቸው ምርቃት ከፍ ያለ ዋጋ በዝርዝር ማስረጃ እያጣቀሱ አወጉ። አሁን እንኳን የጠራው ስሙ ጠፋባቸው። ያሬድ ብዬ አስታወስኳቸው። በብስጭት እየተመለከቱኝ ወቸው ጉድ! ባለቤቱ እያለ አንተ ቱርጁማን ነህ? ያሬድ አሁንም በሳቅ ፍርስ እንዳቀረቀረ ከዚህ ጊዜ በኋላ ለረጅም ጊዜ ቱርጁማን እያለ ይጠራኝ ነበር። አሁን የሚመጣው ታኅሳስ በ27 የኔም የመድኃኔዓለም ዝክር አለች። እንደው የመድኃኔዓለምን ስዕል ይሄ ቤት የሚያንኳኳበትን እንድትስልልኝ ነበር አሉት። ፒስ አለ ያሬድ። ምን አልከኝ? ጣጣ የለውም አላቸው ፈጠን ብሎ። ያሬድ ስዕል ሳልልን ሲሉት ሲነጫነጭ ነበር የማውቀው። አሁን ፈጠን ብሎ መስማማቱ ገርሞኝ ቀጥ ብዬ ተመለከትኩት። ፊቱ በፈገግታ ተጥለቅልቆ ነበር። ይህችን ሴትዮ ቀልቦ ወዷቸዋል ማለት ነው ስላሰብኩ በስዕሉ ተስማሙና ለያሬድ ቀብድ 100 ብር ሰጡት። ያሬድ ጓደኛዬ በጣም ጎበዝ ሰዓሊ ነው። ሞናሊዛን በግራ እጄ ስላታለሁ ይላል ችሎታው ላይ ጉራ መርቆበት ሲያወራ። ስዕል አልተማረ፣ ሰዓሊ ዘመድ የለው፣ ስዕል ሲሳል አይቶ አያውቅ። ከመሬት ተነስቶ ሰዓሊ ሆነ። ከመሬት የተነሳ ነው እንኳን አብረን ነበር። እርሳስ ይዘን የሴት ምስል መሳል ጀመርን። እኔ የምስላቸው ሴቶች እግራቸው አያርፍም። አንዴ ወደ ግራ ይንሻፈፋሉ፣ አንዴ ወደ ቀኝ ይወላገዳሉ። ሌላ ጊዜ ቀኝ እግራቸው አሪፍ ይሆንና ግራው ይዛነፋል። በተለይ የሱሪ ለባሽ ሴቶችን ስስል አልሆንልህ። ያሬድ ታዲያ አንተ አርፈ ቀሚስ ለባሽ አስልም እንዴ? ቀሚስ እንኳን ያንተን ቀሽም የስዕል ችሎታ የስንቶቹን ደጋን እግር ሸፍኗል ሲለኝ ከዚህ ሁሉ ከወገብ በላይ ብስላቸውስ ብዬ ስሞክር አሁንም እኔ የምስላቸው ሴቶች አይናቸው አያርፍም፣ ይንሸዋረራሉ፣ ይጠናገራሉ። ፊት ለፊታቸው የልብ ቅርጽ ስልና ወደ ልቡ እንዲያዩ ላደርጋቸው ስሞክር አይናቸው የእኔን ልብ ትቶ ያሬድ ከጎን ወደ ሳለው መኪና ይመለከታል። ሰለቸኝና እርግፍ አድርጌ ተውኩት። ያሬድ መክሊታ አይደለም በቃ ሲለኝ ጭራሽ ተስፋ መቁረጤ ጉልበት አገኘ። ያሬድ ግን ከሴቶቹ ስዕል ወደ ሞናሊዛ አደገ። ይባስ ብሎ ቅድስት አርሴማን ሁሉ ቁልጭ አድርጎ ሳላት። እንደውም በእጇ የያዘችውን ጽዋ ረስቶት እኔ አስታውሼው ነው የሳለው። ከዛ ድንግል ማርያምን ልጇን እንዳቀፈች ሳላትና መንደርተኛው ሁሉ ይህ ልጅ የት ይደርሳል እያለ ሲጠብቀው ሰላማዊት ለምትባል 8ኛ ክፍል 4 ዓመት ለደገመች ልጅ ወደ 9ኛ ክፍል ተዘዋውራለች የሚል ፎርጅድ ካርድ ሲሰራ ተይዞ 2 ዓመት ታሰረ። በእርግጥ ያሬድ በጣም ጎበዝ ከመሆኑ የተነሳ ሰላማዊት ራሷ የእውነት ወደ 9ኛ ክፍል ያለፈች መስሏት እኔና ያሬድን ምሳ ጋብዛናለች። ወጣና እንደ ሸምበቆ ተንከባለለ እንደ ሙቀጫ እንዲሉ ያሬድ ማረሚያ ቤት ሰነበተ። ከእስር ቤት ሲወጣ ፍልስፍና ጀምሮ ነበር። በተለይ ከእግዚአብሔር ጋር መሳፈጥ አበዛ። አረ እንደውም ከስዕሉ ወደ ፍልስፍናው አዘነበለ። አገር የሚያክል ሸራ ይወጥርና ምን ተአምር ሊስል ነው ብዬ ስጠብቅ መሃል ላይ አንዲት በአይን እንኳን ለማየት የምታስቸግር ጥቁር ነጥብ ብቻ ጠብ አድርጎ ጨረስኩ ይላል። ብስጭት ብዬ ምንድነው ይሄ እለዋለሁ። ራቅ ብሎ ሸራውን በትኩረት ሲመለከት ይቆይና በዚህ ግዙፍ ዓለም ላይ የሰራውን ብሰራ ነጥብ ነህ። ሌሎች ነጥቦች ጋር ካልተደመርክና ካልተሰለፍክ መስመር የለም፣ ስዕል የለም። 2 ዓመት ስታሰር እኔ ማለት እቺ ነጥብ ነበርኩ ይላል። ብሩሹን አነሳና ከነጥቡ ጎን አንዲት ሌላ ነጥብ አስቀምጥና እኔ ነኝ እለዋለሁ። እንሳሳቃለን። ወጣ ብዬ ስመለስ ግን እኔ ሸራው ላይ የለውም። መስመር መሆኑን ካልፈለገ የራሱ ጉዳይ ብዬ ተዋዋለሁ። እየቆየ ያሬድ የሚስላቸው ነገሮች ሁሉ ግራ አጋቢ ሆኑ። አንደኛው አይኗ ሰፌድ፣ ሌላኛው አይኗ 10 ሳንቲም የሚያክል ቁመቷ ከመርዘሙ ብዛት ዛፍ የመሰለች ሴት ይስልና ሰው እድሜው በጨመረ ቁጥር እይታውም ይሄው ነው። አንድ አይነ ከዘመን ጋር ያድጋል፣ አንድ አይነ ግን የማያድግ የማይቀየር ትላንትን ብቻ እየተመለከተ እስከ ለተሞት ይኖራል ይለኛል። ምንም አይገባኝ። ይቀጥላል የያሬድ ስዕል።
አንድ ቀን ማሲንቆ ሳለ። ቋሚው ላይ የቆመችው አንዲት መለሎ ሴት ስትሆን እንደ ጭራ ቋሚው ጋር ተቋጥራለች። ከጎኗ ወገቡ የጎበጠ ወንድ ልክ እንደ ማሲንቆ መምቻ ደጋን ተስሏል። ይሄ ደግሞ ምንድነው አልኩት በማናናቅ። ይሄስ ምንድነው ብሎ መልሶ ጠየቀኝ። የኔን ጭንቅላት በሁለት እጁ ይዞ እየወዘወዘ። እናትን ልቀቀኝ ወደዛ አልኩና ገፋሁት። እሱ ግን የበለጠ አጥብቆ ይዞኝ ሁልጊዜ ማብራሪያ አትጠይቅ፣ ስዕል የሳሊው ብቻ አይደለም እንደውም የተመልካቹ ነው፣ እንደ መሰለ ተርጉሙ፣ እንደ ገባ ተንትነው ብሎ ወደ ኋላ የገፋኝ። ተንገዳግጄ ቆምኩ። ያሬድ አልጨከነም። ስለ ስዕሉ እንዲህ አለኝ። ስለ ፍቅር አንዱ ይቃና ዘንድ አንዱ እንዲጎብጥ ግድ ይላል። ፍቅር ዝቅ ማለትን ይጠይቃል። በአንዱ ዝቅታና በሌላው ከፍታ የፍቅር ዜማ ይደምቃል አለኝ። ማሲንቆና የማሲንቆ መምቻ ሰውና ሰው ሆኖ እንዴት እንደታየው እግዜር ይወቅለት። እንዲሁ ልከራከረው ብዬ ቫዮሊንና የቫዮሊን መጫወቻ ዘንጉ ሁለቱም ቀጥ ያሉ ናቸው፣ ግን አሪፍ ዜማ ይፈጥራሉ። የግድ መግበጥ ለምን አስፈለገ ብዬ በንግግሬ በሳልነት ትከሻዬን ነቅነቅ አደረኩ። ተሳስተሃል። የቫዮሊን ሳጥኑ ትከሻ ላይ ዘና ብሎ አርፎ መጫወቻው ሲንከራተት ነው ዜማ የሚፈጠረው። ሁለቱም ሰው ትከሻ ላይ ቁጭ ቢሉ ምንም አይፈጠርም ነበር፣ ምንም አለና ተነስቶ ወጣ። ጓደኛዬ ያሬድ ታኅሳስ 23 የእማማ የውብዳርን የክርስቶስ ስዕል ስሎ እንደጨረሰ አብረን ወደ ቤታቸው ሄድንና አስረከብናቸው። ደስ ብሏቸው ፊታቸው በፈገግታ ደምቆ ሁለታችንንም ከመረቁም በኋላ ስዕሉን የተሸፈነበትን ወረቀት ቀስ አድርገው ገለጡት። ገልጠው ሲያዩት ሴትዮዋ ግራ ገባቸው። ራቅ ቀረብ ቀረብ ራቅ እያደረጉ አዩትና ፈገግታቸው ከፊታቸው ላይ ከስሞ አንዴ ያሬድን፣ አንዴ እኔን፣ አንዴ ስዕሉን እያፈራረቁ ቃኙ። ልቤ በፍርሃት ተውጦ ሲዝል ይሰማኛል። ያሬድ አሉት። አቤት ማዘር አላቸው በፍጹም መረጋጋት ጸጉሩን እያፍተለተለ። ክርስቶስ በር እያንኳኳ አልነበረም የተባባለው? ነበር መለሰ ያሬድ አሁንም ረጋ ብሎ። ቀረብ በጣም ቀረብ አድርገው ስዕሉን በትኩረት ተመለከቱትና እንዲህ ያለ መድኃኒዓለም አይቼም ሰምቼም አላውቅም አሉ ግራ ተጋብተው። ያሬድ መለሰላቸው። እሱማ መድኃኒዓለምን ማን አየው ብለው ያው በቃሉ መሰረት እንስለዋለን እንጂ አለና ያሬድ እስር ቤት የጀመረችውን ፍልስፍና መስኮት ከፈተላት። በእርግጥ ያሬድ ስዕል ሲስል አስተያየት መቀበል አይወድም። ማመልከቻ የምጽፍ መሰለ እንዴ እየነገርከኝ የምስለው ይላል። ቢሆንም ይህን የእማማ የውብዳርን ክርስቶስ ሲስል አሬ ነገር እችን ሴትዮ ያሳብዳቸዋል ብዬው ነበር። ያሬድ ግን ከስዕሉ ላይ አይኑን ሳይነቅል ገብቷቸው ካበዱ አንድ ነገር ነው ብሎ አስተያየቴን አጣጣለው። ከዛም የስዕል የሚሆን የሌላ ኪነ ጥበባዊ ፈጠራ ዓላማው ሰዎችን በሰሩት መንገድ ላይ ሲረግጡ እንዲኖሩ ጫማ ማቀበል አይደለም፣ አዳዲስ ጫካዎችን መንጥሮ አዲስ መንገድ መፍጠር ነው። ነገሮችን ከተለየ አቅጣጫ ማሳየት ነው። አዲስ የህይወት ቅመም፣ አዲስ ጠብ የሚል ፋይዳ ያለው እውነት። አረ እባክህ አንተ ልጅ ለአንዲት ባልቴት ያንተ ፍልስፍና ይገባ። ያውም በእምነት ነክ ነገሮች ዙሪያ ኢትዮጵያ ውስጥ ብትፈላሰፍ እብድ የሚል ካባ ነው የሚያስደርብልህ፣ ለዛውም ከዱላ ከተረፍክ ነው አልኩት። ፍልስፍና ዋጋ ያስከፍላል። ዓለማችንን የቀየሩ ፈላስፎች ዋንጫ አይደለም የተሸለሙት፣ መርዝ የተሞላ ጽዋ እንጂ። እንዲያውም አልሸሹም፣ በድፍረት ጨለጡት እንጂ። ስለ እውነት ማፈግፈግ ወደ ምንም መድረስ ነው። ደፋር መሆን አለብህ እያለ የማያባራ ዲስኩሩን ሲግተኝ የራስ ጉዳይ ብዬው ዝም አልኩ። ይኸው አሁን እማማ የውብዳር ጋር ተፋጠጠ። ፈላስፋው ከነ ተፈላሰፈበት ስዕሉ አንዲት ክፍል ቤት ውስጥ ያልተነጠፈ አልጋ፣ ግማሽ ብርድ ልብሱ መሬት ላይ ተጎዝጉዞ እዛው መሬቱ ላይ ግማሽ ገጾቹ የተገነጠሉ መጽሐፍ ቅዱስ ወድቋል። የቆሸሹ ካልሲዎች በየቦታው ተበታትነዋል። በጣም ብዙ የቢራ ጠርሙሶች በስዕሉ ግራ በኩል ይታያሉ። የቢራ ጠርሙሱ አጠገብ አንድ እግር የሴት ጫማና የጡት ማስያዣ ወድቋል። የምታበራ የቃል ኪዳን ቀለበት ደግሞ በጎኑ ከወደቀ የወንድ ጫማ ስር ትታያለች። የተራቆተች ሴት ስዕል ከተዘበራረቀው አልጋ በላይ ተለጥፏል። አልጋው ላይ ከአንሶላ ፈትልኮ የወጣ የሴትና የወንድ እግር ይታያል። ኮመዲኖ ላይ በርከት ያለ የአሜሪካ ዶላር ዝርክርክ ብሏል።
ከዚህ ሁሉ መዝረክረክ ፊት ለፊት መሃል ወለሉ ላይ ኢየሱስ ክርስቶስ በሁለት እጁ ራሱን ይዞ ቆሟል። ይሄ ነው ስዕሉ። ጌታ ራሱን ይዞ ታይቶም ተሰምቶም አያውቅ አሉ እማማ የውብዳር ባለማመን። ቀጠል አደረጉና ለመሆኑ በሩ የት አለ? የሚንኳኳ በር የት አለ? ሲሉ ጠየቁ በቁጣ። ያሬድ ጓደኛዬን እስር ቤት የለከፈችው ፍልስፍና ታስለፈልፈው ጀመረች። ክርስቶስ በየቤታችን ከገባ ቆየ። አሁን ይህን ሁሉ ዘመን ቤታችንን ዘግተን ስናደርግ የቆየነውን ጉድ እንዲሁም የኖርንበትን መዝረክረክ፣ መጨማለቅ፣ ማስመሰልና መታበይ አይቶ ራሱን ይዞ እግዚኦ እያለ ነው አላቸው። ወደ ስዕሉ ከተለያየ አቅጣጫ አይኑን አጨንቁሮ እየተመለከተ እንደማማ የውብዳር ክርስቶስ ራሱን በሁለት እጁ ይዞ ምን እያለ አሉ እማማ የውብዳር ግራ ተጋብተው። እግዚኦ! ያሬድ አይኖቹን ጨፍኖና ራሱን ይዞ በየአቅጣጫው እየዞረ ረጅም እግዚኦታውን ሲያሰማ እኔም ተገርሜ ያሬድን ስመለከት ነበር። ከምኔው እንዳነሱት ያላየሁት የእማማ የውብዳር የመጥረጊያ እጀታ ያሬድ ጀርባ ላይ ያረፈው። ጓደኛ ያሬድ በቅጽበት በአእምሮ መሮጥ ከሚለው ፍልስፍና ተመልሶ በእግር ወደ መሮጥ ተሸጋገረ። ተከታትለን ከእማማ የውብዳር ቤት ወጣንና እንደውም ያሬድ በሩ ጠፍቶበት ግድግዳው ጋር ከተጋጨ በኋላ ነበር በሩን አግኝቶ የወጣው። ወደ ታች ወደ ወፍጮ ቤት ተፈተለክን። ፈላስፋ ያቀረቡለትን መርዝ በድፍረት ሲጨልጥ እንጂ እንዲህ እንደ አቦ ሸማኔ ሲሮጥ ታይቶም ተሰምቶም አይታወቅም። ያዘው አርስቶትል ሮጠ። ሶቅራጥስ የነሳራን የልብስ ማጠቢያ ጎማ ዘለለ። ኮንፊሽየስ የእማማ ዙሪያሽን ስጥ ረጋግጦ አለፈ። ዲዮጋን በአባ እጅጉ ቤት ወደ ወንዙ ታጠፈ። ኦሾ አንዱን መንገደኛ ቄስ ገፍትሯቸው ፈረጠጠ። እኔም ተከተልኩ። በአጭር ቅር እማማ የውብዳር ተራገሙ። በማህበር የመረቁትን በየግላቸው እየረገሙ ማህበራቸው እንዴት ጸንታ ትቆማለች? አለ ያሬድ። ባካር ፈሩት የጸበሉ ቀን በማህበር ይረግመዋል አልኩት። አበሳይቶኝ ነበር። እየሸሸ አቃቂር ያወጣል እንዴ? አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።